አንድ ቀን ስራውዬ ወደ ቤት ስገባ ሚስቴ ወደ ራት ግብዣ ቦታ ስሄድ የምለብሰውን ልብሴን አዘገጃጅታ ጠበቀችኝ። እኔም ራት ውጭ እንብላ ብለሽ ነው ስላት፣ ሚስቴም ኮስተር ብላ እኔ እንኳን አልወጣም፣ ነገር ግን ዛሬ ሁሌም አይታ የማታምንህ ነፍሷ እስከሚወጣ ከልቧ በጣም የምታፈቅርህና ድሮ አንተም ፍቅርህን ትገልጥላት የነበረች ሴት ስላለች እሷን ይዘህ ሂደህ ከእሷ ጋር ብቻችሁን ሆናችሁ እየተዝናናችሁ ራት እንድትበሉ ጊዜ እንድትሰጣትና የልባችሁን እንድታወጉ ፈልጌ ነው አለችኝ። ደነገጥኩ። ምን እያለችኝ እንደሆነ ሊገባኝ አልቻለም። እንዴት ሚስቴ ራሷ አዘንጣ አልብሳ ከሌላ ከልቧ ከምታፈቅረኝ ሴት ጋር ለራት ግብዣ ወደ ሆቴል ትልከኛለች? ያቺ ነፍሷ እስኪወጣ ታፈቅርሃለች፣ አንተም አሁን ፍቅርህን መግለጽ ብታቆምም ከልብ ታፈቅራት ነበር ያለችን ሴት ማናት? ልትፈትነኝ ፈልጋ ነው ወይስ ልትፈታኝ አስባለች ማለት ነው እያልኩኝ በሐሳብ ተውጬ ራሴን በጥያቄ ሳዋክብ ቆየሁና የራት ልብሶችን የምታስተካክለውን ሚስቴን ምን እያልሽኝ እንደሆነ አልገባኝም አልኳት። ሚስቴም ፈገግ ብላ አይዞህ ውዴ፣ ጋብዛት ያልኩ ሴት በእኔና ባንተ መካከል የምትገባ ሳትሆን አንተን የሰጠችኝና ካንተ ጋር ያጋባችኝ እናትህ ናት። ዛሬ ከእናተ ጋር ደስ ወደሚል ቦታ ሄዳችሁ ብቻችሁን ሆናችሁ እራት እንድትበሉና ስትጫወቱ እንድታመሹ ስለፈለኩ ነው። እኔና ልጄ ደግሞ ቤት ውስጥ እንጫወታለን አለችኝና አለባብሳ ላከችኝ። በፍጥነት እናቴ ቤት ስሄድ እርጅናው ያጎበጣት እናቴ ብቻዋን ቁጭ ብላ ትተክዛለች። በጊዜ ማጣት ምክንያት ከጠየቅኳት ስለዘገየው ተሳሳምንና በዚህ ምሽት የመጣው በሰላም ነው አለችኝ። በናፍቆት በስስትና በመደናገጥ ስሜት እያየችኝ፣ እኔም በሰላም ነው ማሚ፣ ወጣ ብለን እየተጫወትን ራት እንድንበላ ብዬ ነው አልኳት። ወጪው እንዳይጎዳይ በማሰብ ይቅርብኝ፣ እዚሁ እሰራና እንበላለን አለችኝ። ውጭ እንድንበላ አሳመንኳትና ወጣን። የትኛውን ሆቴል እንደምትመርጥ ስጠይቃት ድሮ አባዬ በሕይወት እያለ ይዞን ወደሚሄድበት ሆቴል ብንሄድ ደስ እንደሚላት ነገረችኝና በየዓመቱ ከአባዬ ጋር የጋብቻ አንቨርሰሪያቸውን ሲያከብሩ የምትለብሰውን ልብሷን ለበሰችና ወደ ሆቴሉ ሄድን። ሜኑ ሲመጣልን ድሮን የነበርኩ ሙሉውን አንብቤ የማስመርጥህ፣ አሁን ግን አይኔ እምቢ ስላለኝ አንብብልኝ አለችና ፈገግ እያለች አቀበለችኝ። ልጅ እያለሁ እሷ ታደርግልኝ እንደነበረው እኔም ሙሉውን አንብቤ አስመረጥኳት። ራት በላን ወይንም ጠጣን። አባዬ ከሞተ በኋላ ለራት ግብዣ ወጥታ እንደማታውቅ ብቸኝነትና ሕመም እንደሚሰማት አወራችኝ። ወጣትነቷን የሚያስታውሳትን ቆየት ያለ ሙዚቃ አስከፍቻ አስደነስኳት። በእጅጉ ተደሰተች፣ እኔም በእጅጉ ተደሰትኩኝ። በመጨረሻም ቤቷ ደረስኳት። አመስግናኝና መርቃኝ ወደ ቤቷ ስትገባ በቀጣይ ደግሞ እኔ ነኝ የምጋብዝ አለችኝ። ደስ ይለኛል አልኳትና ወደ ቤቴ ሄድኩኝ። ሚስቴ እንዴት ነበር አለችኝ። በጣም ደስ ይል ነበር ብዬ የዚህ ሐሳብና ደስታ ምንጭ የሆነችውን ሚስቴን አመሰገንኳት። ከቀናት በኋላ ተደውሎ በአስቸኳይ እናቴ ቤት ድረስ ተባልኩ። ስሄድ እናቴ በልብ ምክንያት በድንገት አርፋለች። ከቀብር ተመልሰን ወደ መኝታ ቤቷ ስገባ የዕለት ከዕለት ክንዋኔዎቿን የምትጽፍበትን ማስታወሻን ወይም ዲያሪዋን ከሸልፉ ላይ ያገኘሁት። ከጎኑ ብዙ ገንዘብ አለ። በጋበዝኳት ቀን ገብታ የጻፈችውን ሳነብ እንዲህ ይላል። ዛሬ ልጄ ከስንት ጊዜ በኋላ አስታወሰኝና እራት ጋበዘኝ። ጊዜ ሰጥቶ ብቸኝነቴን አስረስቶኝ አመሸ። ባለቤቴ ከሞተ በኋላ ለመጀመሪያ ጊዜ ደነስኩ። በጣም ተደሰቱ። ልጄ እንዳልተወኝና እንዳረሳኝ ስረዳና ድሮ እንዝናናበት በነበረው ሆቴል አብረን ስንዝናና ነፍሴ በደስታ ልትወጣ ነበር። ረስቶኛል፣ ትቶኛል ብዬ አዝኜበት የነበረው ልጅ አስታውሶ ጊዜ ሰጥቶ ጋብዞ አብሮኝ ስላመሸ ከደስታዬ ብዛት ቤት ገብቻ ነባሁ። ለሁሉም ወዳጆች እየደወልኩ የሆነውን ሁሉ ነገርኳቸው። ከዚህ በኋላ ሞትን ቢመጣ በደስታ ነው የምቀበለው። በቀጣይ እሱንና ሚስቱን ልጋብዛቸው ነው። እስከዚያ ካልደረስኩም በዚህ ገንዘብ ሚስቱን ጥሩ ሆቴል ወስዶ እንዲያዝናናት እፈልጋለሁ ይላል። የምለው ጠፋብኝ።
በሥራ ብዛትና በጊዜ እጥረት ምክንያት እናቴን በደስታ እንድትኖር ባላረጋትም በመጨረሻው ሰዓት በደስታ እንድትሞት እንዳደርጋት ያስቻለችኝን ውዷን ሚስቴን ሮጬ ሄጄ አቀፍኳትና አመሰገንኳት። ወዳጆቼ ሥራ በዛብኝ፣ ሌላ ቀን ይደርሳል፣ ጊዜ የለኝም፣ አልተመቸኝም፣ አይመቻቸውም ወይም አይፈልጉ ይሆናል ምን እያልን ትንሽ ጊዜም ሳይለዩን ተንከባክበው አስደስተው ላሳደጉን ወላጆቻችንና ታላላቆቻችን ትንሽ ጊዜም ብትሆን ለነሱ እጅግ ትልቅ ቦታና ትርጉም ስላላት በቻልነው ልክ ጊዜ ሰጥተን እንደምናስባቸው እንደምንወዳቸውና እንደምናከብራቸው እናሳያቸው ለማለት ነው። ከሶሻል ሚዲያ የተገኘ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው